አዶናይ ትናንትና ማታ ምን አጋጥሞት ነው ያለቀሰው? ምንድነው እንደዚህ ያስለቀሰው? ዴላም ፔጅ ጠጅ ጠጣ፣ ከዛ ጭንቅላቱን ይዞ ሲደመም ታየ። ከዛ በኋላ የተለያዩ ጭፈራዎችን ሲጨፍር በጣም ብዙ ቪዲዮዎች እጃችን ገብተዋል። ሌላኛው ብሩክ ሉስ እና ሙሴ ሰሎሞን አንድ ላይ የሆነ ነገር ሲያረጉ ቪዲዮ ታየ። በጣም አነጋጋሪ የሆነ ነው። ሁለት በጣም ተፎካካሪ ሰዎች አንድ ላይ ተጣምሮ የሆነ ነገር ሲያረጉ በጣም ያስደንቃል። ዴላም ፔጅ እና አዶናይ አምቦ ከተማ ለምንድን ነው የሄዱት? ያውም ደግሞ መሀል ገበያ ላይ ምን እያደረጉ ነው? በጣም አስገራሚና ግራም ያጋባ ነው። ጃኒና የዴላም ፔጅ ፍቅረኛ አንድ ላይ ሲገናኙ ሲጨፍሩ እሱም ቪዲዮ እጃችን ገብቷል። ሌሎች አስገራሚ ነገሮችም አሉ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ይጀመር። እንደዚህ አይነት አስገራሚና ትኩስ መረጃዎች እንዲደርሳችሁ በደንብ ሰብስክራይብ ማድረግ ነው። ላይካችሁ በጣም ይጠቅመኛል። ከወደዳችሁ ላይክ ታረጋላችሁ፣ ካልተመቻችሁ ስኖ ማታ ችግር የለውም። አንድ መልእክት ግን አለኝ። ዛሬ ላይ ተወለዳችሁ ወይ ደግሞ የልደት ቀናችሁ ዛሬ የሆኑ ሰዎች እንኳን ተወለዳችሁልኝ ለማለት ፈልጋለሁ። ሃፒ በርዝዴይ። ወደ ቪዲዮ እንገባለን። ሌትስ ጎ። አይሾ ስፒድ እሱም የራሱን እንትን ተክሏል። የራሱን ታሪክ አስቀምጦ ነው የሄደው። የአይሾ ስፒድን እያሳዩት ነው። ስለዚህ ዴላም ፔጅም በራሱ እዚህ ጋር አለው ማለት ነው። ከዚህ በኋላ I'm just in short form. Yeah. That can be like behind the scenes. Ready? Alright, this is Speed Street over here, as you can see, very beautiful. This over here, as you can see, the tall and majestic one. This is News Daddy's tree. And over here, the small one. No, not the small one. And it's got hardly any soil. This is... Somebody stole my soil. Oh man, look at this place, bro. ያው አስገራሚ ቦታ ነው ግን ያው Do you want to see a dancing fountain? Let's go and see it. እዚህ ጋር የራሱን ተክል ከጨረሰ በኋላ ነው ቪዲዮ የወጣውና guys, amazing spot. የሚገርም ካሜራማዎች ቤተናበ ሼክ ቀንሰሽ ባይዘ እዚህ ቪዲዮ ላይ አዶናይም የራሱን ተክል ተክሏል። በጣም ደስ የሚል ነገር ነው። ሌላኛው ቪዲዮ እዚህ ጋር ይወጥ ኢትዮጵያን የምትወዱ ብቻ ኮሜንት ላይ ኢትዮጵያ እያላችሁ ጻፉ። እንዲሁ ደግሞ ሼር አድርጉት። ሌሎቻችሁ ስክሮል ማድረግ ትችላላችሁ። ይህ ወቅትና ይህ አጋጣሚ የኢትዮጵያን ኢሜጅ ወይም ደግሞ የኢትዮጵያን መልክና ገጽታ የምንቀይርበት ነው። ትላልቅ የዓለም ሚዲያዎች ዴላም ፔጅ ለምን ወደ ኢትዮጵያ መጣ የሚለውን ጥያቄ አንስተው መዘገብና ማብራራት ይኖርባቸዋል። ዓለም ትኩረቷን ወደ ኢትዮጵያ ማድረግ አለባት። ቢቢሲ፣ ሲኤንኤ፣ አልጀዚራ፣ ሮይተርስና ሌሎችም ሚዲያዎች በዚህ ሳምንት ስለ ኢትዮጵያ መዘገብ ይኖርባቸዋል። ዴላም ፔጅ ኢትዮጵያ መገኘቱና ለምን እንደመጣ እንዲሁ ደግሞ ኢትዮጵያ ስላለችበት ሁኔታ አሁን ዓለም መዘገብ ይኖርበታል። ስለዚህ ሁላችሁም ይህን ቪዲዮ ሼር በማድረግ እንዲሁ ደግሞ ሪፖስት ኮፒ ሊንክ በማድረግ ኢትዮጵያ እያላችሁ ኮሜንት ላይ በመጻፍ እንዲሁ ደግሞ ቢቢሲ፣ አልጀዚራ፣ ሮይተርስን ሌሎችንም እንግዲህ ሜንሽን አርጓቸው። እንግዲህ ሰምታችኋል። ይሄ ቻሌንጅ ተጀምሯል። ለምንድነው አሁን እያንዳንዱ ሚዲያ ስር ገብታችሁ ኮሜንት መደርደር ብቻ ነው። ባንዲራ ማስቀመጥ፣ ኢትዮጵያ ብላችሁ መጻፍ፣ ዴላም ፔጅ አዶናይ ብላችሁ መጻፍ፣ የፈለጋችሁን ብቻ እኛ ሀገር የሚገልጽ ነገር ቻሌንጅ ተጀምሯል። ተቀራቀሉ። የኔም ጥሪ ነው። እንቀጥል። ዴላም ፔጅ እና ፍቅረኛው በነገስታቱ መጠጥ ተማርኳል። ከንጹህ ማር ጠብታና ከተራራው ሚስጥር የተቀዳ የነገስታቱ የወርቅ ፈሳሽ ነው። በምስሉ ላይ እንደምታዩት በብርሌው ሞልቶ ሳይ በአይነ ርግብ ድካምን ያርቃል፣ ልብን ያረጋጋል፣ ሲያዩት ያማልላል፣ ሲቀምሱት ይማርካል። ከፍቅረኛና ከወዳጅ ጋር በሳቅ በፈገግታ የሚጠጣ የጥንቱ የኢትዮጵያን ኩራት ጠጅ ነው። ዴላም ፔጅ ራሱ ተማርኳል። እናንተስ ቀምሳችኋል? ኮሜንት ላይ አሳውቁንም። ለተጨማሪ መረጃ እንግዲህ እንዳያችሁት ነው። እዚህ ጋር ነው ጠጁን ጠጭቶ ከጠጣ በኋላ ምን አይነት ጣጣ ውስጥ እንደገባ አብረን ነው የምናየው። ዘና ያላችሁ እንደሆነ ተስፋ አደርጋለሁ። ከወደዳችሁ ላይክ እያደረጋችሁ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እንቀጥል። እዚህ ጋር አዩት። የሌለ ድባብ ነው የፈጠሩለት ማለት ነው።
የአሾ ስፒድ ራሱ እንደዚህ አይነት ፕሮግራም አልተዘጋጀለትም ጋይስ። የጥረቆነ ኖት ያይከማው የምቦን የሰጠነ ባይዜ ቱቱት አሁን በቃ አንደኛ እየሆነ ነው። ኧረ ልጅቷ አንደኛ ናት። እማ በጋዳሽ እማ ባማዳሽ ሰኖን ችምቢንጋሽ ጃኒና አዶናይ እዚህ ጋር በዚህና በዚህ ሆኖ በቃ ባንዴ እኮ ነው ጀለስ የሆኑት። በቃ እንዴት ተሶተሶከች ማኩ እኮጂና ባግኖ የሌለ ድባብ በስመ አብ የሚገርም ነው የሰው ብዛት። ቲክታከሮች አልቀረ ምን ብዙ ሰው እኮ ነው የተገኘው እዚህ ጋር ሲገናኙ ጃኒና የዴሌን ፍቅረኛ በቃ ባንዴ ነው የተጃለሱት። ጭፈራ ምናምን ባንዴ ላይ ዳንስ። ጃኒ ግን በነገራችን ላይ በጣም እድለኛ ናት። የምር ፈጣሪ የሆነ ነገር እንትን ሲያደርግ ሌላ ደግሞ ሌላ ነገር ይቀይርላችኋልና እኔ በጣም ለሷ ደስ ብሎኛል። እንደዚህ አይነት ላይፍ ውስጥ መግባቷ ራሱ እንደማንኛውም ቲክቶከር አይደለችም። ከዚህ በኋላ አስቡት። አዶናይ ይሄን ዘፈን በቃ ሻቀርብና የእናትሽን ውበት እስምና በቃ ሌላ ዓለም ውስጥ አድርጋ ልጅውን በቃ ባይዘ በጣም ደማቅ አቀባበልና የሚገርም ጊዜ እያስተላለፍ እንደሆነ አይ ሆፕ እዚህ ጋር ይሁት። ምንድነው እንደዚህ ያስደመመው ዴላን ፔጅ ምንድነው የሆነው? ይኸው እዚህ ጋር አጨፋፈሩ በጣም ግራ አጋባውና ጭንቅላቱን ይዞ ግራ ስትጋባ ነበር። ይሁት የምርም እኔም ራሴ እፈራለሁ ነው ይሄን እንደዚህ ጭፈራ። በጣም ተደሞ ነው ያየ ነበረውና እኔ ራሴ ሁሌ እንደዚህ አይነት ጭፈራ ሳገኝ በቃ አይኔን ፍጥጥ ብዬ ነው የማየው። ግን ነገር ውስጥ ሁኜ ራሱ ማለት እዚህ ጋር ባቴ ጉርሻ ጀለስ ይላል ጃኒና ዲላን ፍቅረኛ በቃ ጉርሻ። ጃኒ ግን እንግሊዘኛ እንዴት ያልሽበታል ነገሩ? አዶናይ አሁን ያለማምዳታል ባይዘ አሁን ብልጥቆሽ ጃኒ ፈጠን ብለሽ እንግሊዘኛ መልካም ነው እናቴ። አጣቅም እኮ የት እንደምትሄጂ ከዚህ በኋላ ከሱ ጋር የት እንደምትሄጂ ስለማጣቂ እኔ እንደኔ ወንድምና ምክረት እመክርሻለሁ ተለማመጂ። እዚህ ጋር ይሁን ሰክሯል፣ ደክሞታል፣ ጭፈራውን ቀወጠው በቃ ይሁት። አይዲራ በጣም ነው በቃ ቀወጠው። ልጁ በቃ በጣም ሪላክስር ነው። ፍሌክሲው ከባድ ነው። አዶናይ ግን ይመቸው የምር በጣም ትችላለህ አዶናይ። ሌሎች ፈረንጆችም አሉ ባይዘ ልጁ ግን ጎበዝ ነው። አያችሁ አይደል? በቃ ቀወጠው። በቃ ሌላ ሌቭል ውስጥ ገብቶ ነው ያለው። እዚህ ጋር ካባ ምናምን ሲያስለብሱ ሰርግ እኮ ነው ያደረጉላቸው። እግዚአብሔር ሰርግ በቃ ሌላ ሰርግ። ልጆቹ እንዲጋቡ ፈልጋችሁ ከሆነ ንገራቸው እንደዚሁ በግልጽ። ካባ ተለበሰ። አይ ፎቶት ግን ይገርማል። አንደኛው ጫን እዚህ ጋር ይዩት። የኦሮምኛ አጨፋፈር በቃ ችሎበታል እኮ ጋይስ።
ወደ ፈረንጀኛ ቀየረው። እዚህ ጋር ቲክቶከሮችን ዩቲዩበሮችን እያገኘ ነው። ሁለት ስትሪመሮች አይ ደስ ይላል። አዶናይ በነገራችን ላይ እንዳለው ለእያንዳንዱ ሰው እድል እየፈጠረ ነው። እግዚአብሔር የምሬን ነው። ይችላል በቃ ዋይናት አዶናይ እዚህ ጋር ሲያለቀስ አንጀቴን የበላው መድኃኔዓለም። እዚህ ጋር ግን ለምን እንዳለቀሰ ልንገራችሁ ነው መሆን የምፈልገው። አዶናይስ ማይ ሮል ሞዴል፣ አዶናይ የኔ ሮል ሞዴል ነው። በቃ የሱን ቀልድ አቁሙና አዶናይ እዚህ ጋር ለምን እንዳለቀሰ በደንብ ልንገራችሁ። አንድ ሴት ንግግር እያደረገች ነበርና ከመድረቁ ስለ ዲላን ፔጅ ካወራች በኋላ ስለ አዶናይ ማውራት ጀመረች እና የማይረሳ መቼም መረሳት የማይችል ሰው በዚህ ሰዓት ካለ የዘመናችን ጥሩ ሰው እንቁ ሰው ብላ በሚገባ ንግግር እያደረገች ነበርና አዶናይ አንድ ጊዜ ስለሱ ስሜታዊ ሆኖ አያውቅም። እዚህ ጋር ግን አለቀሰ። በጣም ያሳዝናል። ግን ደግሞ የደስታ እንባ እንደሆነ ያስታውቅበታል። እና በጣም የተመቸኝ ፓርት ልንገራችሁ። ጃኒ አጠገቡ ነበረች። ጃኒ አጠገቡ ቁጭ ብላ በስነ ስርዓት እየታደመች በተረጋጋ መንፈስ እየሰማች ነበር። ሶስቱ አራቱም በጣም ልብ የሚስብ ንግግር ነው ያደረገችው። ልጅቷም ጎበዝ ናት። ለዛ ነው አዶናይ እዚህ ጋር ያስለቀሰው። ይሄን ነው ግን አዶናይ በጣም የገረመኝ ፓርት ልንገራችሁ። እዚህ ጋር ዲላን ሲያስጨፍር ሞክር እያለው ነው። ቅድም ያሳያችሁትን እንዴ አልቻለም። ባይዘ በጣም ከባድ ዳንስ ካለ ይሄኛው ዳንስ ነው። እኔ አልችልም። እኔ እፈራለሁ ሁላ የምር ጭንቅላት ይዞራል እኮ። በጣም ግራ የሚያጋባ ነገር ልንገራችሁ። አምቦ ከተማ ዲላን ፔጅ ምን ሊሰራ ነው ሄደው? ያውም የሆነ ሱቅ ትንሽ ሱቅ ምናምን ገብቶ የአርሰናልን ማሊያ ገዝቶ ምናምን ብቻ ላሳያችሁ። ቆይ በጣም የገረመኝ ፓርት ምንድነው? አዶናይ አምቦ ለምንድን ነው ሄደው? ይሁትማ በቃ ከሰዎች ጋር ፎቶ እየተነሳ ምናምን በጣም የሚገርም ነው። አምቦ ከተማ ሄዶ ሱቅ ላይ ልብስ ገዝቶ ምናምን ሶ ቢግ ፋን። በነገራችን ላይ አምቦ፣ አጫሉ፣ አርሰናል ሶስቱ ነገር የሚገናኙበት ነገር ልንገራችሁ። አጫሉ የአምቦ ልጅ እንደሆነ ታውቃላችሁ። አርሰናል ደጋፊ ነው። ከዛ ደግሞ ዲላን ፔጅ አርሰናል ደጋፊ ነው። ስለዚህ የአምቦ ልጆች የአምቦ ሰዎች ካላችሁ አለን ብላችሁ ኮሜንት ላይ ጻፉልኝ። የአጫሉ ወዳጆች ኮሜንት ላይ ጻፉልኝ። እኔ በጣም ስለምወድ ነው ስላጫሉ ሁሌም ማወራለሁ። ባገኘው እድል ሳላወራ አልፌ አላውቅም። ከሱ ጋር የሚገናኝ ነገር ከመጣ ማለት ነው። እንቀጥላለን። ላይክ እያደረጋችሁ ሌላኛው አነጋጋሪ ነገር ዲላን ፔጅ አዲስ አበባ ሲገባ ምንድን ያደረገው አርቲስት አቡጤ የሚባል አለ አይደል? ማንጎ ምናምን ጁስ ሰዎችን እየረዳ ፎቶ አንስቶ ቪዲዮ ለቀ ምናምን ተብሎ ሙድ የሚያዝበት እሱ የታሸገ ማንጎ ጁስ በጥቁር ፔስታል ያውም በተከለከለ ፔስታል እሱ ባለበት ቦታ ሄዶ ዌልካም ብሎታል። እሱን ላሳያችሁ። እጅግ አስገራሚ ነው። ፍቅሩ አብጤ ዲላን ፔጅን በጁስ ተቀብሎታል። ተወዳጁ ተዋናይ ፍቅሩ አብጤ በማህበራዊ ሚዲያ ይዞቹ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ ሆነው ዲላን ፔጅን በጁስ እንደምትመለከቱ ተቀብሎታል። በፍቃደኝነት የራኒ ጁስ ብራንድ አምባሳደር የሆነው ፍቅሩ አብጤ ለቲክቶክ ንጉስ ዲላን ፔጅ ያለውን አድናቆት በጁስ ገልጿል። ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ አንደኛ ነው። እግዚአብሔር ጀግና በቃ በዚህ ነበር ስተች የነበረው ሰው እርዳታ ምናምን ብሎ ቪዲዮ ሰርቶ ሲለቅ ሰዎች ሙድ የያዙበት ነበርና እሱ ግን ያደረገው አንድ ጥያቄ ሁሉም ሰው እኔን በቲክታክም ኢንቦክስ እያረጋችሁም በፌስቡክም በኢንስታግራም እና ዩቲዩብ ላይ የጠየቃችሁን ጥያቄ አለ። ዲላን ፔጅ ማን ነው? በጣም ይሄናል የተገነነለት ሰውዬ ምንድነው የምለውን አጠር ያለ ዝግ ቪዲዮ አለ። እሱ ላሳያችሁ።
ለመሆኑ አዶናይ ከእንግሊዝ ሀገር ድረስ ይዞት ያመጣው ይህ ወጣት ማን ነው? እንዴትስ በቲክቶክ ላይ ከ19 ሚሊዮን በላይ ተከታይ አፍርቶ ኒውስ ዳዲ እየተባለ ሊጠራ ቻለ? ያለምንም የጋዜጠኝነት ዲግሪ የዓለማችን ቁጥር 1 የቲክቶክ ዜና አቅራቢስ እንዴት ሊሆን ቻለ? Guys, it is time to begin our biggest video ever. የኮሮና ወረርሽኝ ወቅት ዲላን እንግሊዝ ሀገር በሚገኘው ቤት ውስጥ ሆኖ ዝም ብሎ አስቂኝ ቪዲዮዎችን መስራት ጀመረ። መጀመሪያ ላይ ምንም ትልቅ እቅድ አልነበረውም። ቪዲዮቹም ብዙም እይታ አልነበራቸውም ነበር። ነገር ግን እሱ ቪዲዮ መልቀቁን አላቆመም። አንድ ቀን ግን አንድ ትልቅ እውነት አስተዋለ። የዛሬው ወጣት ጄንዚ የሚባሉት ረጅምና አሰልቺ የቴሌቪዥን ዜናዎችን ማንበብም ሆነ ማየት አይወዱም። በመሆኑም ትላልቅ ዜናዎችን ወስዶ በአጭር በፈጣንና ለመረዳት ቀላል በሆነ መንገድ ማቅረብ ጀመረ። ይህ ቀለል ያለ ማቀራረቡ በጣም ከመወደዱ የተነሳ ዛሬ ከትላልቅ የሚዲያ ተቋማት በላይ ተጽዕኖ አለው። አልፎ ተርፎም በቅርቡ በተደረገ የኔቶ የሀገራት መሪዎች ስብሰባ ላይም እንደ ሜንስትሪም ሚዲያ ጋዜጠኞች በክብር ተጋብዞ እንዲዘግብ ተደርጓል። ዲላን ፔጅ ያሳየን ነገር ቢኖር ትልቅ ተጽዕኖ ለመፍጠር የሚዲያ ተቋም መክፈት አይጠበቅብንም። ፍላጎታችንና ስልካችን ካገናኘን መኝታ ቤታችን ውስጥ ሆነን እንኳን ዓለምን መለወጥ እንደምንችል ነው። እናንተስ የዲላን አቀራረብ ይመቻችኋል? በትክክል ነው። ግን አንድ ተጨማሪ ነገር ልንገራችሁ። ዲላን ፔጅ እንግሊዛዊ ነው። ሆኖም ግን የኮምፒውተር ሳይንስ ተማሪ ነበር። ምሩቅ ነው፣ ዲግሪ ያለው ማለት ነው። ከዛ ውጪ ከሱ ጋር የነበረችው ልጅ የ10 ዓመት ፍቅረኛው ናት። አሁን ባለው ደረጃ 20 ሚሊዮን ተከታይ ሊገባ ትንሽ ቁጥሮች ብቻ ነው የቀሩት። እርግጠኛ ነኝ ከዚህ ከኢትዮጵያ ሳይመለስ 20 ሚሊዮን እንደሚገባ ተስፋ ተጥሎበት ነው ያለው። ስለዚህ ከወደዳችሁ አሁንም ላይክ እያደረጋችሁ እንቀጥል እስቲ። የአምቦ ልጆች የት ናችሁ? አምቦ ከተማ አዶናይ ሲንቀሳቀስና ይኸው እዚህ ጋር ሰዎች ምን አይነት ድባብ እንደፈጠሩ በትንሹ በቃ ፍሪደም ነፃነታችሁ አምቦ ከተማ ውስጥ ነበረ። ከዛ እኔም አገኘሁት ምናምን በቃ በጣም ደስ የሚል ታይም ነው። አምቦ ሄደ ኢትዮጵያ ሆቴል ሊሄዱ በጣም ተቻክሎ ነበረ፣ ግን በቃ በነበረ እሱ አሜዚንግ አም ሶ ሃፒ። ከዛ ጭራሽ ልንገራችሁ አምቦ ከተማ ቆየ። ከዛ በኋላ ቀጥታ ወደ ወንጪ ነው የሚሄዱት። በአምቦ በኩል ያርጎ ወንጪ ሊሄድ ነው። ወንጪን ካላየው አልገባም ብሏል። ሁለተኛ ሐረር ይሄዳል ብሎ ይጠበቃል። ምክንያቱም ጅቦችን ስጋ ማብላት አለብኝ ብሏል። እሱንም ቪዲዮ ከመጣ ከተለቀቀ እኔ አመጣላችኋለሁ። ብቻ ጠብቁኝ። ሌላው በጣም አስገራሚ ነገር ሙሴ ሰለሞንና ብሩክ ኒውስ ቪዲዮ ተራ ሲቀራረጹ የሆነ ቪዲዮ ተቀርጾና ወጣ። በጣም ተፎካካሪ ናቸው። ሙሴ ሰለሞን 2 ጊዜ ቲክታክ አዋርድ ተሸላሚ ነው። ብሩክ ኒውስ ደግሞ የባለፈው ዓመት ቲክታክ አዋርድ ተሸላሚ ነው። ሁለቱም በዜና አቅራቢነታቸው የሚታወቁት። ዛሬ አንድ የሚያረጋቸው ነገር ተፈጠረ ማለት ነው። እሱን ላሳያችሁ። ይሁት እዚህ ጋር ብሩኬ አንተ ነበር ካሁን እየጠረስከኝ ነበረው እና አቤት የምር በጣም እዚህ ጋር ታዲያስ ታውቃለህ፣ እኛ ከሁለቱም ዜና እንጠብቃለን፣ እነሱ እርስ በርስ ነው የሚቀራረቡ። ይኸውላችሁ በጣም የገረመኝ ነገር ልንገራችሁ። ስራ ነው፣ ኬሪየር ማስጠበቅ ሌላ ነው። እዚህ ጋር ግን ያደረጉት ነገር ከአዶናይ ካደረገው በላይ በጣም ነው የተመቸኝ። በጣም የመጨረሻ ማለት ነው። ምክንያቱም እንደዚህ አይነት ነገር ለሌሎች ትውልድ በጣም ትምህርት ነው የሚሆነው። በጣም ተፎካካሪነት በግል ጥረት የሚመጣ ነገር ነው። እዚህ ጋር ግን ያደረገው ሰዎች እንደ በጣም ተቀናቃኝ ምናምን አድርገው ነው የሚያስቡት። እነሱ ግን ታሪክ ነው የሰሩት። በጣም ተመችቶኛል። እኔ በጣም ነው የወደድኩት። በጣም ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። እንዴት አያችሁ? ከወደዳችሁ ቤቱን ሰብስክራይብ ማድረግ፣ ላይክ እና ኮሜንት መጻፍ እንዳትረሱ። እስከ ቀጣይ ቪዲዮ ድረስ አብራችሁ ስለቆያችሁ ወዳችኋለሁ። ቀጣይ ስንመጣ አሁንም አዲስ ነገር ስለ አዶናይ እና ዲላን ፔጅ ካለ አመጣላችኋለሁ። እናንተ ብቻ ላይካችሁ ከኔ እንዳይለይ። ባላችሁበት ሰላም ሁኑልኝ። ባይ ባይ።